የምንማማርበት የትምህርታችን ፍሬ ሐሳብ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። የዮሐንስ ወንጌል ምዕራፍ 3 ቁጥር 16። ዛሬ የምንጀምረው ትምህርታችን ነገረ ድኅነት ይባላል። እንዴት ነው የዳን? በምን ነው የዳን? ለምን ነው ያዳነን? ከምን ነው ያዳነን? ከማንስ ነው ያዳነን? ያዳነን እርሱ ማን ነው? መቼ ነው የዳን ነው? እንዴት አድርጎ ነው ያዳነን? ለመዳንስ ምን ያስፈልጋል? ከዳነ በኋላ አንድ ሰው እንዴት መኖር አለበት? ለመዳን የሚያስፈልጉ ነገሮች ምን ምን ናቸው? የሚሉትንና ሌሎችንም ዝርዝር ጉዳዮችን የምናይበት ርዕሰ ጉዳይ ነው ነገረ ድኅነት። የክርስቶስ ሰው መሆን፣ የአምላክ ወደ ምድር መውረድ፣ ያን ሁሉ መከራ መቀበል፣ የእርሱ ሰው ሥጋ መልበስ ለምን አስፈለገ የሚሉ ርዕሰ ጉዳዮችን እንደ እግዚአብሔር መልካም ፈቃድ የምንዳስስበት ርዕሰ ጉዳይ ነው ነገረ ድኅነት። ነገረ ድኅነት በክርስትና ሕይወት ውስጥ የትምህርቶች አስኳሉ ነው። የአምላክ ሰው መሆን፣ የአምላክ ሰው መሆን የክርስትናችን ማዕከል ነው። ነገረ ድኅነት የክርስትናችን አስኳሉ ነገረ ድኅነት ነው። ሰው ዳነ የሚባለው ምን ሆኖ ነበር ማለት ነው? አቤት አቤት፣ ታሞ ነበረ። ከታመመ ነው ዳነ የሚባለው አይደለም። ከሄደ ነው መጣ የሚባለው። ስለዚህ ድኅነታችን ትምህርቱ የሚጀምረው ከሰው ተፈጥሮ ተነስተን ከዛ ውድቀቱን አይተን ከውድቀት መነሳቱን ነው አሁን ድኅነት የምንለው። እግዚአብሔር የሰውን ልጅ እጅግ ከሁሉ ፍጥረት አክብሮ ፈጠረው። ይሄ ተደጋጋሚ ስለምንናገረው ቀላል ሊመስል ይችላል። እውነት ለመናገር መላእክት የቀኑበት ፍጡር ነው ሰው ማለት። ሥላሴን የመሰለ ብቸኛ ፍጡር ነው። አናጺውን የመሰለ ሰዓሊውን የመሰለ ስዕል ብቸኛው ፍጡር ሆኖ ሰው ተፈጠረ። እግዚአብሔር በዘርፉ ሲቆጠር 22 ፍጥረታትን ፈጠረ። ስንት ፍጥረታትን? ከ22ቱ መደምደሚያ ጉልላት አክሊል ያደረገው ሰው ነው። ሰውን እንዲህ አክብሮ ፈጥሮት ሌሎቹ ፍጥረታትን ሲፈጥር ሰነበተ። ለስንት ቀናት? እግዚአብሔር መፍጠር የጀመረው መቼ ነው? በዚሁ አጋጣሚ አቤት፣ እሁድ ነው መፍጠር የጀመረው። ይሄ ሰማይ የተዘረጋው እሁድ ማለት ቋንቋው ግዕዝ ነው፣ አማርኛ አይደለም። ወደ አማርኛ ሲተረጉም አንደኛ መጀመሪያ ማለት ነው። እሁድ ማለት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ይሄ ማለት ቀኑ ማን ነው? እሁድ። ከእሁድ እስከ ሐሙስ ስንት ነው ቀኑ? ሐሙስ ማለት በራሱ አምስተኛ ማለት ነው። ስለዚህ ከእሁድ እስከ ሐሙስ ቀኑ ስንት ነው? 5። ከዚያ ዓርብ ረፋድ ላይ እግዚአብሔር አዳምን ፈጠረው። ሌሎቹን ፍጥረታት ካጠቃለለ በኋላ ዓለም ከተፈጠረ በስንት ቀኑ ማለት ነው? በ5 ቀን ተኩል። ይችን አስመሯል። አዳም የተፈጠረው ዓለም ተፈጥሮ በ5 ቀን ተኩል ነው የሚለውን ሐሳብ ያዙልኝ፣ ያስምሩበት። አንደር ላይ ነው የሚባለው። ዋና ሐሳቧን እችን ትይዙልኛላችሁ በኋላ ስለምትፈለግ ነው። ሰማይና ምድር ተፈጥሮ ዓለም ተፈጥሮ አዳም ሳይፈጠር ስንት ቀን ቆየ? አቤት 5 ቀን ተኩል። ይችን በደንብ ያዙልኝ። 5 ቀን ተኩል ሲሆነው ዓለም ተፈጥሮ አዳም ተፈጠረ። 5 ቀን ተኩል እስከሚሆን ድረስ አዳም አልነበረ። በኋላ አዳም ተፈጠረ። በጣም በሚገርም ሁኔታ እግዚአብሔር አዳምን ሲፈጥረው 2 ነገሮችን እንመልከት። የሰራው ከምንድን ነው? ከአፈር ነው። ሊቁ ምን ይላል? ሰውን አይተህ ይላል የተፈጠረበትን አፈር ስታየው ከንቱነቱን፣ የተፈጠረበትን ዓላማ ስታየው ደግሞ ክቡርነቱን ታውቃለህ። እየሰማችሁ ነው? 2 በጣም ከሁሉ የወረደ ሁሉም የሚረግጠው አፈር ነው። ሁሉም ከሚረግጠው ከትቢያ ፈጥሮት ግን ደግሞ የሁሉም ጉልላት አደረገ። ስለዚህ ሊቁ ምን አለ? ሰውን አለ የተፈጠረበትን አፈር ስታየው ከንቱነቱን
የተፈጠረበትን ዓላማ ስታዩ ደግሞ ክቡርነቱን ትረዳለህ። ሰው ምንና ምን ነው? ክቡርም ነው፣ ሰው ከንቱም ነው ማለት ነው። ከአፈር በመፈጠሩ ምንድነው? ከንቱ ነው። በእስትንፋሰ ሥላሴ በአርአያ ሥላሴ በመፈጠሩ ደግሞ ክቡር ነው። ሰው በስጋው ፈራሽ በስባሽ በመሆኑ ምንድነው? ከንቱ ነው። እንዲሁ ዛሬ አይተነው ነገ የሚጠፋ በመሆኑ ማምሸት እንኳን ያልተረጋገጠ በመሆኑ እንደ ጥቅምትና እንደ ህዳር አበባ ረግፎ የሚቀር በመሆኑ ምንድነው? ከንቱ ነው። ለዘላለም በምትኖር ነፍሱ ደግሞ ምንድነው? ክቡር ነው፣ ድንቅ ነው። ስለዚህ ሰው ስጋ ብቻ አይደለም፣ ሰው ነፍስ ብቻ አይደለም። ነፍስ ሲደመር ስጋ እኩል ይሆናል ሰው። ሰው የሚሆነው ነፍስና ስጋ ነው። ስጋ ብቻውን ከሆነ ሬሳ፣ አስከሬን፣ በድን ይባላል። ነፍስ ብቻውን ደግሞ ነፍስ ነው የምትሆነው፣ እስትንፋሰ ሥላሴ ነው የምትሆነው። ስለዚህ ሰው እንዲህ አይነት ድንቅ ፍጥረታት ከፍጥረታት መካከል እግዚአብሔር ያከበረው ፍጡር ሆኖ ተፈጠረ በ5 ቀን ተኩል። ነገር ግን እግዚአብሔር እንዲህ አድርጎ ከፈጠረው በኋላ አንድ ጉዳይ ብቻ ሰጠው። በቃ አንድ የቤት ስራ ተሰጠው። ሰው ዕፀ በለስን አትብላ፣ ሌላውን ግን ግዛ፣ ንዳ፣ ብላ፣ ጠጣ ተባለ። ከምን በቀር? ከምን በቀር? ዕፀ በለስ አሁን አይምሯችን ላይ የተሳለው አይደለችም። ዕፀ በለስ ነው። አሁን ዕፀ በለስ ስትሳል የሆነች መርዛማ እንዴ የተረገመች ነው የሚመስለው። አጋጣሚ ሆኖ እጣው እሷ ላይ ወጣ እንጂ ግራርም ቢሆን ባርዛፍም ቢሆን ምንም ቢሆን በእግዚአብሔርና በሰው መካከል ያለውን የገዥነትና የተገዥነት ምልክት ለማሳየት አጋጣሚ እጣው እሷ ጋር ወጣና ይህችን እንዲህ አታድርግ ብሎ እግዚአብሔር እሷን መረጠ እንጂ ዕፀ በለስ በባህሪዋ መርዛማ ስለሆነች አይደለም። ይሄን እንታውቁ። አንዳንድ ጊዜ በክፉ የምንስላቸው ምንም ክፋት ውስጥ የሌሉት ነገሮች አሉ። ስለዚህ እግዚአብሔር በዚያ ዘመን ሊሰራ የሚችል በየዘመናቱ ሊሰራ የሚችል ሕግ ያወጣል። በዚያ ዘመን አትስረቅ አልተባለም። በደንብ ያዙ። እየጠራ ይወረዱታል። አታመንዝር አልተባለም። እስቲ እግዚአብሔር ያሳያችሁ። አሁን አዳም አባትና እናትህን አክብር ቢባል አሁን አዳም ማለት ነው ማለት አባት ነው። እየሰማችሁ ነው አይደል? አታመንዝር ቢባል አሁን ያለችው ሴት ራሱ ሔዋን እንኳን እኮ ገና ሳትበል ዕፀ በለስን ገና በሱ ውስጥ ሆና እየሰማች ነው እንጂ እኮ እግዚአብሔር ይሄንን ትእዛዝ ሲሰራው እኮ ሔዋን እንኳን የለችም። እየሰማችሁ ነው አይደል? ግን ለአዳም የታዘዘም ለማን ጭምር ነው? ለሁሉም ለሔዋን ነው። ሔዋን በማን ውስጥ ነው ያለችው? በአዳም ነው ያለችው። ስለዚህ አዳም ሲታዘዝ ማንም እየታዘዘች ነው። እያንዳንዱ ሕግ እንዲህ አድርግ፣ እንዲህ አድርግ፣ እንዲህ አታድርግ የታዘዛለ፣ የተፈቀዳለ፣ የተከለከላለ። አድርግ የተባለ ትእዛዝ አለ፣ አታድርግ ደግሞ የተከለከለ ሕግ አለ። ስለዚህ ሕጉም ትእዛዙ ለአዳም ተሰጠ። ይሄ ለሔዋንም ይሰራል። አዳም ይሄንን ትእዛዝ ሰማ። ሰምቶ 7 ዓመት ከ3 ወር ከ17 ቀን ጠብቆት ቆየ። ዕፀ በለስን ንክች ሳይል ዕፀ በለስን ቀጥፎ ሳይበላ አክብሮ ትእዛዙን ሰምቶ አሜን ብሎ 7 ዓመት ከቆየ በኋላ ሌላ ስብከት መጣ። አሁን መጽሐፍ ቅዱስ ቀጣዩ ምዕራፍ በሙሉ የሚወስነው ኦሪት ዘፍጥረት ምዕራፍ 3 ነው። እየሰማችሁ ነው? እየሰማችሁ ነው? ማን ነው አልኳችሁ? ኦሪት ዘፍጥረት ምዕራፍ 3 ነው። ይኸውላችሁ ይሄ መጀመሪያው መጽሐፍ ቅዱስ ክፍል ነው። ከምዕራፍ 3 ጀምሮ ያለው ጉዳይ የዚህኛው መዘዝ ነው። በቃ ከዚያ የተገባው ኪዳን፣ ይሄንን ለማቃናት የተሄደው ሂደት፣ የተተነበየው ትንቢት፣ የተፈጸመው የትንቢቱ ፍጻሜ፣ ይሄ ሁሉ ነገር ከዚህ በኋላ የሚመጣ ነው። ስሩ ግን ኦሪት ዘፍጥረት ምዕራፍ ስንት ነው? አቤት በደንብ ስሙ፣ በደንብ ስሙ። ከ7 ዓመት በኋላ በገነት ከነበረው መልካም ኑሮ በኋላ የተከሰተው ክስተት በጣም የሚያስገርም። ሔዋን እኔ እንደ ትምህርት ቤት ጓደኛ ከአውሬ ጋር ጥያቄና መልስ ሲያደርጉ የምናገኝበት የመጽሐፍ ቅዱስ ክፍል ነው። ኦሪት ዘፍጥረት ምዕራፍ 3 እናንበው እስኪ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ጀምሮ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም
ሔዋንን ማለት ነው። በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዝዟልን አላት። ማን ነው? እባብ አፍ አውጥቶ ሲያናገር ሳሙት ዝም ብላችሁ ራሱ እንዴት አይነት ስሜት ውስጥ ሆና እንዳወራችሁ። እባብን እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱን በውኑ እግዚአብሔር ከገነት ዛፍ እንዳትበሉ ከልክሏልና አላት። ሴቲቱም ለእባቡ አለችው በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትበሉ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት ሞትን አትሞቱ እንዳትሞቱ አትብሉ ተብለናል አለችው። እሱ መለስና ሞትን አትሞቱ ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካሙንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አላት። ሴቲቱም ዛፉ ለመብላት ያማረ ሆነ፣ ለዓይንም የሚያስጎመጅ ለጥበብም መልካም እንደሆነ አየች፣ ከፍሬውም ወሰደችና በላች፣ ለባሏ ደግሞ የሁለቱም ዓይናቸው ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ እግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲሰሙ አዳምና ሚስቱ ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ይላል። ሙሉውን ታነቡታላችሁ። የምፈልገው አስኳሉ ሀሳብ ይሄ ነው። አሁን ያለውን ውይይት ተመልከቱ። ከዛ እግዚአብሔርን ሰምታ 7 ዓመት ቆይታለች። ዲያብሎስን ሰማች፣ ወዲያው ተገበረች። ወዲያው ንግግሩ በራሱ ማንና ማን ነው እየተነጋገሩ ያሉት? እባብና ሔዋን። ጭራሽ እንደ ጎረቤት እንደ ትምህርት ቤት ጓደኛ እግዚአብሔር እንዲህ አላችሁ፣ አዎ እንዲህ ብሎናል፣ እንዲህ እንዲሆን ነው። ከዛ ያብራራላታል። ትሰማለች። ጥያቄ ካላት ትጠይቃለች። ከማን ጋራ? አቤት ከእባብ ጋራ። አሁን በደንብ አስቡ። ሰው አዳምን እዩትና አዳም ሳይፈጠር የኖረውን ያንን ቅድስና ተመልከቱት። በነገራችን ላይ በገነት የኖሩት ያ የ7 ዓመት ህይወት በገነት ውስጥ በጣም አሁን ከምንኖረው ኑሮ በትንሹ በ8 በ9 ነጥቦች እንለያያለን። እንደው እዛ ሚዜ አልባ ሙሽሮች የሚለው መጽሐፌ ርዕሳቸው የእነሱ ታሪክ ነው። ምክንያቱም እዚያ ላይ ህይወት በገነት ውስጥ የሚል ርዕስ አለ። ምንም ከኛ ጋር የማይገናኙበት 8 አይነት ነጥብ አለ አኗኗራቸው ራሱ። ምክንያቱም እንደምታውቁት እዚያ የልብስ ጉዳይ ጥያቄ የለም አይደል? የልብስ ጉዳይ የለም። ልብሳቸው ምንድን ነው? ጸጋ እግዚአብሔር። የምግብ ጉዳይ ጥያቄ ውስጥ አይገባም። እየሰማችሁ ነው? የሚበሉት ምንድን ነው? ከገነት ዛፍ ነው። የገነት ዛፍ ደግሞ አሁን ከምናውቃቸው ቲማቲም፣ ብርቱካን ምን ከምንላቸው ዛፎች በጣም የተለየ ነው። አንደኛ ከጥራቱ የተነሳ ፍሬው ራሱ እንደ መስታወት ፊት ያሳያል። ሁለተኛ ቀጥፋችሁ በልታችሁ እስከምትጨርሱ ድረስ እዛው የቀጠፋችሁበት ቦታ ላይ ሌላ ፍሬ ይተካል። ቀጥፋችሁ በልታችሁ እስከምትጨርሱ ያኛው ያፈራል። ሶስተኛ የበላነው የገነት ዛፍ በልተነው የእጃችን ይሄ የበላንበት የእጃችን ያንኑ ፍሬ እየሸተተ 7-8 ቀን ይቆያል። ጥሩ ምግብ ስትበሉ የምግቡ ሽታ ታጥናችሁትም አለቅም አይደለም? የገነት መዓዛ እንደዛ ነው። 7 ቀን 8 ቀን የሚቆየው የበላንበት ጥራቱ ፊትን የሚያሳይ ነው። የምትበሉት ያ ፍሬ ጥራቱ መልክን ያሳያል። እንደ መስታወት ያበራል። በልታችሁ እስከምትጨርሱ እዚያው ቦታ ላይ ያንን የመሰለ ፍሬ ይተካል። ያንን የሚበሉት ራሱ ረሃባቸውን ለማስታገስ አይደለም። የረሃብ ህይወት የለም በዚያ። ይህ በስጋው ያለው ህይወት የለም። አሁን እኛ የሚሰማን ስሜት ንጹሃን ሆነው ነው የሚኖሩት። እግዚአብሔርን ሰጥተው ጸጋ እግዚአብሔር ለብሰው ነው የሚኖሩት። እንደው ቅዱስ ዮሐንስ አፈወርቅ ሁለቱ ክንፍ የሌላቸው መላእክት ናቸው። እየሰማችሁ ነው? ሁለቱ ምኖች አልኳችሁ? ክንፍ የሌላቸው መላእክት። እነዚህ አሁን የሰው ልጅ በህፃንነቱ ያለው ጠባይ የለም፣ ቂም የለበት፣
ተንኮል የለበት፣ ይሄ የዝሙት ስጋዊ ፍላጎት የለበት። በቃ ብዙ ለብዙ ኃጢአት የማይመች ነው አይደል? ሕፃን ልጅ እንደዚህ አይነት ህይወት የተቀደሰ ህይወት ነው የሚኖሩት። ለዚያም ነው ከእንስሳት ጋር የሚግባቡት፣ ከአራዊት ጋር የሚግባቡት። የቅድስናቸው ደረጃ አሁን ካለው በተለየ መንገድ አራዊትን አንተ አንበሳ፣ አንተ ነብር እያለ ስም የሚያወጣው ማን ነው? እንደ መልካም ወላጅ አዳም ነው የሚያወጣላቸው። ኦሪት ዘፍጥረት ስናነበው ይሄንን ነው እና ስናነበው ምንድነው የሚያመጣልን? እባብ ተንኮለኛ ነው፣ ሴቲቱን በውኑ እግዚአብሔር ከልክሏልን አላት። ሴቲቱም ለእባቡ አለችው በገነት ካለው ዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ። ምን እንዳትሉ አትብሉ፣ አትንኩትም ብሎናል አለችው። እባብ መልሶ ለሴቲቱ ምን አላት? ሞትንስ አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እያለ እየመከራል። እንደ እግዚአብሔር መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው አለ። እግዚአብሔር አትብሉ ያላችሁ እግዚአብሔር እንዳትሆኑ ነው። አምላክ አትብሉ ያላችሁ ስለምትሞቱ አይደለም፣ ምን ስለምትሆኑበት ነው። አቤት። ስለዚህ እሱ እየመከረ ያለው ለአምላክ ባለመታዘዝ አምላክ ትሆናላችሁ። እግዚአብሔር የሚሆንበት መንገዱ እግዚአብሔርን ባለመታዘዝ ነው እያለ እየመከረ ነው። ይሄ ቢሆን ኖሮ እኮ ትናንትና እሱ አንበሳዋል እኮ አዳም የተፈጠረው እኮ በዲያብሎስ ቦታ እኮ። እየሰማችሁን አይደለ? ከመቶ ነገድ አንዱ ሲበድል ስንት ቀረ? 99። እየሰማችሁ ነው? 99 ቀረ። ከዛ 99ኙ ስንት እንዲሆን ነው አዳም የተፈጠረው? ዲያብሎስ ቦታ ስለለቀቀ በሱ ቦታ እኮ። ስለዚህ ትናንትና እሱ ቦታውን ለቆ ወድቋል። እንደ እግዚአብሔር ትሆናላችሁ ብሉ ይላቸዋል እንጂ እንደ እግዚአብሔር እንዲሆኑ ሳይሆን እንደ ራሱ እንዲሆን ነው እየሰራ ያለው። ስለዚህ አወዳደቁ ራሱ በወደቀበት አወዳደቅ ነው የጣላቸው። እሱ አምላክ ነኝ ብሎ አይደል የወደቀው። ስለዚህ አዳምንም ምን ትሆናለህ አለው? አምላክ ትሆናለህ ነው። ልክ አወዳደቁ አንድ አይነት አወዳደቅ፣ እሱ በወደቀበት አወዳደቅ ይዞት ያስኬድ። ስለዚህ ሔዋን አምላክን መምሰል ተመኝታ ማንን መሰለች ማለት ነው? አዎ አምላክ መስሎ መኖር ተመኝታ ሰው ሆኖ መኖር አቃታት። አሁን የቆጡን አምላክነት ለማውረድ የብብትን ሰውነት መጣል ማለት ነው። ያንን ክብር አጣ፣ ከዚህ ጎደለ። ዕፀ በለስን በላ የሰው ልጅ። እየሰማችሁ ነው? እግዚአብሔር ይህንን ባየ ጊዜ ዕፀ በለስ ለምን ምክንያቶች ሁሉ ዝብርቅርቅ። የሰው ልጅ እስከዛሬ ድረስ የሚነሳው ጥያቄ አስቡት። ግን እግዚአብሔር እንደምንሳሳት እያወቀ ለምን እንዲህ አደረገ? እግዚአብሔር ለምን ዕፀ በለስን ከመጀመሪያው ፈጠራት? ምን አለ ዲያብሎስን ባይፈጥረው? እየሰማችሁ ነው? እንደዚህ አይነት ስሜት ተሰምቷችሁ ያውቃል? አሁን ሰው ለዲያብሎስ የሚራራ እየመሰለ እየመጣ ነው። የሱ አዛኞች ማፍራት ጀምሯል። አሁን ዲያብሎስ እንዲያው እግዚአብሔር ምን አለ እንደው ወይ ዲያብሎስን ይቅር ብሎት መጀመሪያውኑ ኃጢአቱንም የሚያሳስተን ራሱን ወይ ቢያጠፋው ወይ እንደው ወደሱ አምጥቶ በገላገለን አይነት ስሜት ተሰምቷችሁ ያውቃል? እንደዚህ አይነት እኮ አለ። እንዲያው ምን ነው እንዲህ በሆነ አይነት ስሜት እንመጣበታለን። እንደዚህ አይነት ስሜት ከተሰማ በነገራችን ላይ ቅዱሳን ቀድመውን አይተውታል። ታስታውሳላችሁ? ቅድስት ክርስቶስ ሰምራ ያደረገችው አየችና ሰው ሁሉ የዘከረኝን ስሜን የጠራ ቤተክርስቲያን ያሰራ ማርልኝ እያለ ነው ቅዱሳን የሚጸልዩት። ስለዚህ ቅድስት ክርስቶስ ሰምራ ምንጩን ማድረቅ ፈለገች። ይሄ ሁሉ ሰው ኃጢአት የሚሰራው ማን ኃጢአት ስለሚያሰራው ነው? ዲያብሎስ ኃጢአት ስለሚያሰራው ነው። ስለዚህ እግዚአብሔርን አንድ ጊዜ ማያዳቀቅ ጥያቄ ልጠይቀው፣ ራሱ አሰናካዩ ሰይጣንን ማርልኝ ይሆናል። እየሰማችሁ ነው? ስለዚህ ማንን ማርልኝ አለች? ሰይጣንን ማርልኝ አለች። በጣም እግዚአብሔር ድንቅ አምላክ ነው። ማረኝ ካለ እምረዋለሁ። እየሰማችሁ ነው? ማረኝ ካለ ማንን? እንደው ምስጋና ይግባው አምላካችን እግዚአብሔር። እናንተ ምን አይነት የቸርነት ሕግ ነው! ስለዚህ እሷ ይሄንን እርቅ ለመፈጸም ሙከራውን ሞከረች፣ ግን ለክርስቶስ ሰምራ ነበር። በፍጹም እርቅን ይፈልጋል። እየሰማችሁ ነው?
እግዚአብሔር ደግሞ በባህሪው አስገድዶ አይምርም፣ አስገድዶ አይፈውስም፣ አስገድዶ አይደለም። እየሰማችሁ ነው። መጻጉዕን እንኳን ልትድን ትወዳለህ ወይ? እንግዲህ ጸበል ቤት አግኝቶት ምን ጥያቄ አለ? 38 ዓመት ሙሉ ወረፋ የያዘ ሰው ትድናለህ ወይ ብሎ መጠየቅ እኮ በጣም ከባድ ነው አይደል? ግን እግዚአብሔር ይጠይቃል። በኋላ መፈናፈኛ እንዳያገኝ አድርጎ ቀዳዳውን ሁሉ ደፍኖ ነው ክርስቶስ ያለቀለት ስራ ነው የሚሰራው። ምክንያቱም መጻጉዕ ድንገት መጥቶ ዝም ብሎ ቢያድነው ምናልባት ቁስሉን እያሳየ እዛ ጋር የሚበዘብዛቸው የሆኑ ማህበራት ካሉ እነሱ ያርዳታው ይቆማል። ሄዳለቀ እኔ እንደው አድኔ ሳድነው አድኖ ይሄው የአገቢ ምንጭን አደረከው እያለ ሊያማርር ይችላል። ስለዚህ ያለቀለት ስራ ነው መድኃኒዓለም የሚሰራው። በጎ አድራጊ ሰዎች ተደራጅተው ምናልባት እየረዱት ከሆነ የዳነ ቀን እርዳታው ይቆማል። እርዳታው የቆመ ቀን ያማርረኛል። ራስ ያድኜ ያው ላይ ቀርነት ነው ብሎ ቀራንዮ ላይ እኮ ያው በጥፊ ሊመታው እኮ ማማረር አይደለም ገና መከራ ላይ ያበዛበት ይሄን ሁሉ ነው ያደረገው መድኃኒዓለም። ስለዚህ ወደዚህ ስንመጣ እግዚአብሔር አስገድዶ አያድንም። እየሰማችሁ ነው። አስገድዶም አይፈውስም። ፈውስና ድነት በኋላ ስለምንመጣበት ስለሚለያይ ፈውስና ድነት። ስለዚህ ምን ተደረገ? ዕፀ በለስ ራሱ ለምን ተፈጠረ? ምን አለ ባልፈጠረው ኑሮ የምትሉ ሰዎች ካላችሁ እግዚአብሔር ምን አለበት ዲያብሎስን ቢምረው ሳይሆን ጥያቄያችሁ ይታከል። ካሁን በኋላ እየሰማችሁ ነው። ጥያቄያችን ምንድነው መሆን ያለበት? እግዚአብሔር ምን አለበት ዲያብሎስን ቢምረው ሳይሆን ዲያብሎስ ምን አለበት እግዚአብሔርን ማረኝ። እየሰማችሁ ነው። ማረ ካለ ምን ስለሚለው ስለሚምረው እግዚአብሔር ዲያብሎስን ምን አለ ቢምረው ሳይሆን ጥያቄው ይሄ የተበላሸ የታመመ ጥያቄ ነው። ጥያቄው ሲታከም ምንድነው መሆን ያለበት? እግዚአብሔር ምን አለ ዲያብሎስን ቢምረው ሳይሆን ዲያብሎስ ምን አለበት እግዚአብሔርን ምን ቢል ማረኝ ምን አለበት። በቃ ማረ ካለ ስለሚያበቃ ስለሚማረው ማለት ነው። ግን እሱ ዲያብሎስ እግዚአብሔርን ማረኝ ሊል ትንቢቱ አይፈቅድለትም። ትንቢቱ አይፈቅድለትም። ችግሩ ይሄ ነው። ችግሩ ይሄ ነው። እሺ ይሄ ከሆነ ዕፀ በለስን በልተን እኛ ለመውደቅ እግዚአብሔር ለምን ዕፀ በለስን ፈጠረው? እያጠራ ነው። ዕፀ በለስ ለምን ተፈጠረ? እዛ ጋር እንቅፋት እንዴት ያስቀምጣል እግዚአብሔር? ለምንድን ነው እግዚአብሔር ያንን ያደረገው? እየሰማችሁ ነው። እንዲህ አይነት ስሜት ካላችሁ እሱም እንዲጠራላችሁ እግዚአብሔር ለምን ዕፀ በለስን ፈጠረው? የምንሰናከልበት ከሆነ መሀል ላይ ውስጣችሁ ደግሞ እኔ ያልነካሁት ውስጣችሁ ያለ ጥያቄ ከሆነ ካለ ደግሞ ትጽፋላችሁ። ይመጣና ደግሞ አንድ ቀን ተጨምቆ ይመለሳል። ተመልሶ ማለት ነው። አንድ ቀን ጥያቄዎቻችሁ ተጨምቀው የሚመለስበት ቀን ስለሚሆን 2 ቀን 3 ቀን ከተማርን በኋላ አንድ ቀን የሁላችሁም ሀሳብ ጥያቄ በአንድ ላይ መጥቶ የሚመለስበት ቀን ይሆናል። እግዚአብሔር ለምንድን ነው ዕፀ በለስን የፈጠረው? የመጀመሪያው የእግዚአብሔር ፈጣሪነት የአዳም ፍጡርነት እንዲታወቅ ነው። እኔ ይሄንን ሁሉ እንድትገዛ ሰጥቻለሁ፣ አንተ ደግሞ እንድትገዛ በዚች ብቻ ምልክቱን አሳየ። ፍቅሩን እንዲገልጥለት እየሰማችሁ ነው። የእግዚአብሔር ገዥነት አሁን በምንም አይታወቅማ። ከዚህ ውጭ አዳም ፍጡር ነው፣ እግዚአብሔር ፈጣሪ ነው። በምን ይለይ? መለያ እንዲሆን የእግዚአብሔር ፈጣሪነት፣ የአዳም ፍጡርነት፣ የእግዚአብሔር ገዥነት፣ የአዳም ተገዥነት፣ የእግዚአብሔር አዛዥነት፣ የአዳም ታዛዥነት የሚታወቀው በዚህ ነው። ስለዚህ እግዚአብሔር ምን አደረገ? ለአዳም ያለውን ፍቅር ሁሉን በመስጠት ገለጠለት። እየሰማችሁ ነው። እግዚአብሔር ለአዳም ያለው ፍቅር በምንድን ነው የተገለጠው? ሁሉን ግዛ፣ ንዳ፣ የሁሉ ለአንተ ምግብ፣ መብል፣ መጠጥ አድርጌ ሰርቼልሃለሁ። እግዚአብሔር አስቀድሞ አዳምን ከመፍጠሩ አስቀድሞ ልክ ባለሙያ ሰው እንግዳ ሲጋብዝ አስቀድሞ የሚበላውን የሚጠጣውን ቤቱን ጽድት አድርጎ ከዛ በኋላ እንግዳውን እንደሚጋብዝና እንደሚቀበል እግዚአብሔርን የፍጥረትን እንግዳ የሆነውን ያንን መልከ መልካሙን አዳምን ከመፍጠሩ አስቀድሞ መኖሪያውን፣ ምግቡን፣ ምኑን አዘጋጀለት። መጨረሻ ላይ የክብር እንግዳ አድርጎ አዳምን ጋበዘው። ፍቅሩን በዚህ ገለጠለት። እግዚአብሔር ለአዳም ያለውን በዚህ ፍቅሩን ከገለጠለት በኋላ የአዳም ፍቅር ደግሞ እንዲገለጥበት ያስፈልጋል። እየሰማችሁኝ አይደለ? ያ እግዚአብሔር ፍቅር እሱን አስመስሎ በመፍጠሩ ገነትን በመስጠቱ ቦታውን፣ ምግቡን፣ ሁሉን ነገር አዘጋጅቶ በመስጠቱ እግዚአብሔር ፍቅሩን ገለጠ ለአዳም። አዳም ደግሞ ለእግዚአብሔር ፍቅሩን በምን ይግለጥ?
ዕፀ በለስን ባለመብላት ነው አሁን ፍቅሩ የሚገለጠው። እየሰማችሁ ነው። ስለዚህ ዕፀ በለስ ለምን ተፈጠረች? አዳም ለእግዚአብሔር ያለው ፍቅር እንዲገለጥ፣ አዳም ለእግዚአብሔር ተገዥ መሆኑ እንዲገለጥ፣ ሶስተኛው ነፃ ፈቃዱን እንዲጠቀም ነው ዕፀ በለስ የተፈጠረችው። እስቲ ምን ሆነ እንዲጠቀም? በቃ እግዚአብሔር ከአሁን በኋላ ደግሞም አይናገርም፣ ደግሞም አያስፈራራም፣ ደግሞም አይከለክልም። ዕፀ በለስን አትብሉ፣ ብትበሉ ምን ትሆናላችሁ? ትሞታላችሁ አለ። ከዚህ በኋላ በቃ አዳም ሕሊና፣ ልብ፣ አይምሮ አለ። ከዚህ በኋላ ነፃ ፈቃዱን መጠቀም ይችላል። አዳም እግዚአብሔር እየከለከለው ይሄንን አታድርግ እያለ እየያዘው እያስገደደው ቢሆን ኖሮ በቃ ምንም ምርጫ የለም። ጽድቅም ኩነኔም የማን ውሳኔ ነው ማለት ነው? የእግዚአብሔር ነው የሚሆነው። ሰው ግን ራሱ መምረጥ አለበት። እግዚአብሔር የተለጠጠ ዲሞክራሲ በቃ ይሄ ነፃነት የሚባለውን ነገር ሰጠው። ቀጥፈው ሲበሉ እንዴ እየነገርኳቸው አሰቡት እንዴ አይሉ በቃ አጣጥመው እስከሚጨርሱ ዝም። እግዚአብሔር ነፃ ፈቃድ ነው። ስለዚህ ነፃ ፈቃዱ የሰው ልጅ እንዲታወቅ ዕፀ በለስ የተፈጠረችባቸው በጥቂቱ ይሄ ነው። ወደ ዋናው ወደ አስኳላችን እንድንገሰግስና ቀጣይ ላይ ቢያንስ ከዋናው እንድንነሳ ማለት ነው። ሌላው አዳም ተሳሳተ። አሁን የተሳሳተው ማለት አዳም ነው። ሔዋንስ ጀመራችሁ። በራሷ ፈረደች ይችላል። ሔዋን ናት አዳም ነው ያሳሳተችው። ሔዋንንስ እባብንስ ዲያብሎስንስ ራሱ አየሁ። እስቲ እንደገና እንድገመው። ይሄ ጥሩ ማለት ይሄ ትምህርት። እስቲ አዳምን ማን ያሳሳተው? ሔዋን። ሔዋንንስ እባብንስ ዲያብሎስንስ አሳሳች የሚለው ስተተኛ ነው ማለት ነው። አሁን ዲያብሎስ አይደለ በኋላ ከራሱን ያመነጨው ኃጢአትን የወለደ ኃጢአተኛ ማለት ነው። አሁን ዲያብሎስ አይደለ ክህደትን የወለደ ከሃዲ። አሁን ብዙ ሰው እኮ ሲክድ ሲሳሳት አሳሳቻለሁ አለ። ግን ተጠያቂው ማን ነው? እዚህ ላይ ነው አይ እንደዚህ እንደ ቅድሙ ሜዲድ ሰንሰለቱን ጠብቆ እንነጋገር። አሁን በአዳም ስህተት ተጠያቂው ማን ነው? ሔዋን። በሔዋን ስህተት ተጠያቂው ማን ነው? እባብ። እሺ በእባብ ስህተት ተጠያቂው ማን ነው? ኧረ እባክሽ ይሄ አንተባላ ገባለ ነፃ ለመውጣት ይኸውላችሁ። እንደዚህ አይነት ተረት የለም። እንደዛ ከሆነ አዳም ነፃ አይደለ? ወደ ማን አንከባለን? ወደ ሔዋን። ሔዋን ወደ ማን? ወደ እባብ። እባብ ወደ ማን? ስለዚህ አሁን ችግሩ እኛም ነፃ ነና እንደዛ ከሆነ እያለ ለሚል እያንዳንዱ ሰው ለሳተው ስህተት ራሱ ተጠያቂ ነው። እየሰማችሁ ነው? አሁን ማንም በማን ኃጢአት አይጠየቅም። አዳም በራሱ ስህተት ተጠያቂው አቤት ራሱ። ሔዋን በራሷ ስህተት ተጠያቂዋ ራሷ ናት። ይኸውላችሁ አሁን ያላችሁትና ታክቲክ ቢኖር ኖሮ አዳም ለምን ከገነት ይወጣል? አላጠፋም እኮ አይደል ያላችሁ። ሌላ አሳሳች እሱን ሞክሯል። እንዲህ አይነት ክስ እንደውም ክሱን እሱ እንኳን ያመጣው ወደ እግዚአብሔር ነው። ይገርማቸው ደግሞ እሱ ደግሞ በዛ ይቺ ረዳት ሆነ ብላ የሰጠኸኝ ሴት እሷ ምን አደረገች? ስለዚህ ለዚህ ሁሉ ጦስ አያችሁ ሎቱ ስራት አንተን እንዲያረከኛ ነገር ምንም አለ ምንም መመሪያው ተሰጥቷል። አይምሮ አለው፣ ልብ አለው፣ የሚያሰናስልበት ሁኔታ አለው። ከዚህ በኋላ ይሄንን ቢጠብቅ የሚያገኘውን ክብር በገነት እያየው ባይጠብቅ ደግሞ የሚመጣበትን መዘዝ ይሄው አየው። ስለዚህ እግዚአብሔር ያንን ሁሉ ክብር ከሰጠ በኋላ አዳም ለሱ ክብር ሊሰጠው ይገባል። ወድጄሃለሁ፣ አክብሬሃለሁ፣ ፍቅሬን በዚህ ገልጬልሃለሁ ብሎ የእሱን ፍቅር ከገለጠለት በኋላ አዳም ደግሞ ከሱ የሚጠበቀው ሊያደርግ ይገባ ነበር። አላደረገም። ባለማድረጉ ምንድን ነው? ተጠያቂ ነው።
እስቲ ወደኛ ህይወት እናምጣው ይሄንን ሐሳብ። እኛ ማንን ነው? እዚያ ውስጥ እስኪ ራሳችሁን ፈልጉት። እንደ አዳም ዝም ብሎ እንካብላ ሲባል ዝም ብለን ተቀብለን የምንበላ አዳሞች ነን ወይስ ደግሞ ግድ የለህም እንካ ግድ የለህም የሚል ችግር አለው ይሄ እኮ ጥሩ ነገር ነው ብለን ደግሞ መጥፎ ግብዣ የምንጋብዝ ሔዋኖች ነን ወይስ ደግሞ ሔዋን እንድትሳሳት ትክክለኛውን የእግዚአብሔርን ቃል አይ ይሄ እኮ እንዲህ ስለሆነ ነው ብለን ቃሉን እያጣመን የሞት ምክር እየመከርን ደግሞ የምናሳስት እባቦች ነን? እኛ ማንን? እኛ ማንን? እስቲ ራሳችሁን ንገሩ። የቱ ጋር ያላችሁት እናንተ? እንደ አዳም ዝም ብሎ የተሰጠው ሁሉ ተቀበላችሁ ሳታጣሩ ነው የምታስገቡ ወይስ እንደ ሔዋን ሰዎችን ማሳሳት ነው ወይስ ደግሞ እንደ እባብ ነው ወይስ ምንድን ላይ ነው ያለው? እርግጠኛ ነኝ አንዳንዶቻችን ሁሉንም ሰርተናል። ስተናል፣ አሳስተናል፣ በልተናል፣ አብልተናል። የግድ ዛሬ ላይ ዕፀ በለሱ በአካል ላይ ኖር ይችላል። ተቀይሯል ዕፀ በለሱ። እየሰማችሁ ነው አይደል? በኋላ እንመጣበታለን። እግዚአብሔር ሰውን አዘዘውና ሰውን አዝዞት ሰው እንደማይቀየር ሲያውቃለ ከፍቅሩ የተነሳ ሕጉን መቀየር ጀመረ። እግዚአብሔር ምኑን መቀየር ጀመረ? ሰው እንደማይቀየር እርግጠኛ ሲሆን ሕጉን መቀየር ጀመረ። እግዚአብሔር ዛሬ ዕፀ በለስ ብላት ብላ ምን ይላል? ዕፀ በለሱ ሌላ ነው። የሰው ንብረት ነው ዕፀ በለስ። እሱን መስረቅ ነው ዕፀ በለስ መጥቀም ማለት። ሕጉ ተቀይሯል። እግዚአብሔር በኋላ እንመጣበታለን። አሁንም ነገረ ገነት ላይ መጨረሻው ዕፀ በለስን መብላት ስለጓጓ የሰው ልጅ በቃ እስኪ ደግሞ ወደሚበላ ይቀይርለታልና ስጋውና ደሙን አደረገለት። እስቲ ብላ ብሎ ደግሞ እስቲ በዚህ ልሞክረዋል። በሚበላ ሰው ወደሚበላ ስለሚያዘነብል እስቲ በሚበላ ነገር አድርጌ ልሞክረው ከተሳካለና ወደሚበላ ቀየረና ራሱን ምግብ አድርጎ አቀረበለት። ምናልባት እንደ ዕፀ በለሱ ፈጥኖ ከበላው አሁን ደግሞ መቀበል ጀመረ። ወደ ኋላ መዘመን ጀመረ። አያችሁ፣ ሰይጣን የማይቸኮልበት ቦታ ላይ ያስቸኩለናል፣ መፍጠን ያለብን ቦታ ላይ ያዘገየናል። ዕፀ በለስ ላይ መዘግየት ነበረብን። እሱ ምን አደረገን? አስጎመጀን። በጣም ቀጥታ እስከምትበላው ጊዜው አጠረባት፣ አፈጠነ። ስጋውና ደሙ ላይ ደግሞ ምን መሆን ነበረብን? መፍጠን ነበረብን። ምን አደረገን? አዘገየን። የማይፈጠነው ላይ ያፈጥነዋል፣ የማይዘገየው ላይ ደግሞ ያዘገየናል። መፍጠን ሲኖር ሲገባን ቆዩ ይደርሳል ይላል። መዘግየት ሲገባን ግድ የላችሁም ቶሎ አድርጉት ብሎ ያቻኩለናል። ስለዚህ እግዚአብሔር በዚህ ሁኔታ ውስጥ የሰው ልጅ እንዲህ እያደረገ መጣ። ለመሆኑ አዳም ተፈጠረ፣ ዕፀ በለስን በላ። ዕፀ በለስን ለምን ተፈጠረች የሚለውን አየ። እየሰማችሁ ነው? ግን እየሰማችሁ ነው? እስቲ መመዘኛ ጥያቄዎች። አዳም ዓለም ተፈጥሮ ስንት ቀን ነው ሳይኖር የቆየው? አቤት 5 ቀን ተኩል። ዕፀ በለስን በላ ከስንት ዓመት በኋላ? ዕፀ በለስ ለምን ተፈጠረች? ለምን ተፈጠረ? የሚያሳስበን ከሆነ እስቲ አንዱ ግለጡ። አዳም ፍቅሩን እንዲገልጥ አይደለ? አዳም ፍቅሩን የአዳም ተገዥነት የእግዚአብሔር ገዥነት እንዲታወቅ አይደለ? አዳም ነፃ ፈቃዱን እንዲጠቀም አይደለ? በዚህ ልክ መጣ። ለአዳም ስህተት ተጠያቂው ማን ነው? ዕፀ በለስ በመበላቱ ተጠያቂው ማን ነው? ዕፀ በለስ በመበላቱ ተጠያቂው የበላው ማን ነው? አዳምም ሔዋንም። በቃ ይቀጥላል። በዚህ ውስጥ ተሳትፎ ያደረገው ሁሉ። በነገራችን ላይ እባብ አሁን ባለው ማንነት አልነበረም ተፈጥሮ። ጊዜ ካገኘን እንመጣበታለን። አሁን ዝም ብለን ዲያብሎስና እባብ ላይ ጊዜያችን እንዳያልቅ ማለት ነው። ወደ በጎ ወደ ሕይወት እንጀራ ወደ አስኳሉ ወደ ዳንበት ነገር አሁን ይሄ ህመሙ ነው፣ ቁስሉን ነው እያወራን ያለው። እየሰማችሁ ነው? እንቅፋቱ የወደቅንበት ነው። አሁን ዕፀ በለሱን ዲያብሎስን እባቡን ስናወራ እንቅፋቶች ናቸው እነዚህ። ስለዚህ በሽታው ላይ ከምንቆይ ወደ መድኃኒቱ እንድንገሰግስ መነሻው እንየው ብዬ ነው። ስለዚህ ዕፀ በለስ ለምን ተፈጠረች የሚለው ጉዳይ ገብቶናል አይደለ? በጣም ጥሩ። ዕፀ በለስን ሲበላ አዳም ምንድን ነው ያጣው? ኃጢአት ማለት ምንድን ነው? ኃጢአት እኮ አማርኛ አይደለም። እኛ እንዳልኳችሁ ማህበር፣ ኃጢአት፣ እሁድ ምናምን የሚለው ሰርጎ የገባ እንደ አማርኛ የምንጠቀመው ግዕዝ ነው። ለምሳሌ ቴሌቪዥን ማለት አማርኛ ነው። ቴሌቪዥን ማለት አማርኛ ነው ወይ?
በአማርኛ ምንድን ነው? እሺ እንዳልኳችሁ ኃጢአት ማለት ማጣት ማለት ነው። ኃጢአት ማለት ምን ማለት ነው? ማጣት ነው። ኃጢአት ማለት ማንን ማጣት ነው? አንደኛ ድምድም ብሎ እሱ ብቻ አይደለም። አዳም ምን አጣ? ዕፀ በለስን ሲበላ የሰራው ምንድን ነው? ኃጢአት ነው። ኃጢአት ማለት ምንድን ነው? ማጣት ነው። እንግዲህ አዳም ኃጢአት ከሰራ ያጣው ነገር አለ ማለት ነው። በመጀመሪያ እግዚአብሔርን ያህል ጌታ ማጣት፣ ሁለተኛ ገነትን ያህል ቦታ እግዚአብሔር ያሳያችሁ። ያ ቦታ አሁን እንደው ብሶት መቀስቀስ እንዳይሆንብኝ እንጂ የሆነ ድሮ የነበራችሁበት ሰፈር በአንድም በሌላ ቦታ ስትለቁ አቤት እኮ ያ ቦታ፣ አቤት ያ ሰፈር እያን በጣም የምንቆጭበት ቦታ ይኖራል። አይተ ነው እንደው እኮ እንደው የራሳችን ነው ደስተ ነው ምናምን አይደለም። እንደው መከራየት እንኳን አቤት እሱ ቦታ እዛ አካባቢ ቢሆን ብለን እንኳን ለመኖሪያ ብቻ አይደለም በነፃነት በእንደዚህ አይነት ክብር ያለ ረሃብ ያለ ጭንቅ ያለ ህመም ነው የሚኖሩትና አዳም ያንን ያህል ቦታ። ስለዚህ አዳም አጣ። ኃጢአት ሰራ፣ ኃጢአት ማጣት ነው። ያጣው ምንድን ነው ከተባለ የመጀመሪያ እግዚአብሔርን ያህል ጌታ፣ ሁለተኛ ገነትን ያህል ቦታ፣ ሶስተኛ ያን የመሰለ ጸጋ። ወንድ ነው፣ ስጋ የለበሰ ነው፣ ስጋዊ ነው፣ ከአፈር የተሰራ ነው፣ ስጋዊ ባህሪያት ያለው ነው። ግን ወጣት ሆኖ የወጣትነት ጠባይ ስህተቶች አሉ አይደለም የሚፈትኑ ንዴቱ፣ ብስጭቱ፣ ስሜቱ፣ የተቃራኒ ጾታ ፍላጎት ብቻ ይሄ ለውድቀት የሚያደርግ የስህተት ምክንያት የሆነ ስሜት የለውም። ለዚያ ነው ቅድም ክንፍ የሌለው መልአክ እንደዚህ ባለ ህይወት ውስጥ መኖር ነበር። ያንን ባህሪው ተጎሳቆለ። ስለዚህ በኋላ እርግማኑ መጣ። ምንና ምን ይቀልበት? አቤት እሾህና አሜከላ ማለት በነገራችን ላይ ዛፉ አይደለም። እሾህና አሜከላ ይቀልብ ማለት ይሄ የስጋ ፍላጎቱ ጾሩ። አንድ ወጣት አንዲት ሴት ተመኝቶ የሚሰቃ ከራሱ ጋር የሚያደርገው ትግል አለ። ያ ፍላጎት ከራሱ ጋር ያለው ትግል፣ ስግብግብነቱ፣ ምኞቱ፣ መሻቱ፣ አልጠግባይነቱ እሾህና አሜከላ ይቀልብ ማለት እሱ። ስለዚህ እግዚአብሔር ምን አደረገ? በኋላ ስለምንመጣበት አሁን ወደ ይህ ሰሙን ስለሆነ እያወራን እየተነጋገርን ያለ ነው። እግዚአብሔር አለ ሊቁ እሾህና አሜከላ ይቀልብ ተብሎ ነበር አዳም። ያንን ሊነቅልለት በራሱ ላይ የምን አክሊል አደረገ? የእሾህ አክሊል። ከማን ላይ ነቅሎ ነው ማለት ነው? አዳም ላይ ከበቀለው እሾህ ነቅሎ በራሱ ላይ የእሾህ አክሊል ደፋ። ክብር ምስጋና ለአምላካችን እግዚአብሔር ይሁን። ድህነቱ ሲሳመድ አሁን ድህነቱ ሲፈጸም እዚህ ጋር ያሉ የምንነጋገራቸው ነገሮች በሙሉ እዚያ ጋር ወርቅ እየፈኩ ይመጣሉ። እዚህ ጋር እሾህና አሜከላ ይቀልብ ተብሏል። በ5 ቀን ተኩል ተፈጥሯል ምናምን እያልን የምንሄዳቸው ነገሮች እዚያ ጋር ወርቅ ይመጣሉ፣ እየተተገበሩ ትርጓሜያቸውን እያገኙ ይመጣሉ ማለት ነው። ስለዚህ ይሄንን ክብር አጣ፣ ገነትን አጣ፣ ጸጋውን አጣ፣ እግዚአብሔርን አጣ። በዚህ ህይወት ውስጥ መኖር ጀመረ። አዳም ግን ሲወጣ በጣም ደስ የሚለው ዝም ብሎ አልወጣም። እየሰማችሁ ነው? ይሄን ሁሉ አጥቶ አንድ ነገር ይዞ ወጣ። በማርያም ይሄን ያዙልኝ። እንደውም በዚህ እንደመድመዋለን ሰዓታቱ ምናምን ስላለ ሌሊት ድካም ስለሚሆን አንድ ነገር ይዞ ወጣ ከገነት። እስቲ በሉ ስንት ነገር? አቤት አቤት! እሱ ምንድነው? ተስፋ። እስቲ ተስፋ በሉ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ይጀምራል ተስፋው። በአንተና በሴቲቱ በዘርህና በዘሯ ብሎ ልክ እግዚአብሔር እንዲህ አደርጋለሁ እያለ የሚመጣው ምን ሊሰጠው ነው? እስቲ በሉ ድገሙት። ተስፋ ምን እልሃለሁ የሚል አድንሃለሁ። የተስፋ ሁሉ ቁንጮ ነው። ይህንን ተስፋ ይዞ ቀነ ቀጠሮ ይዞ ነው አዳም የወጣው። ከስንት ቀን ተኩል በኋላ አሁን ያዙልኝ እሷን ነገራችን ያዟት ያልኳቸውን አምጡ። አሁን አዳም ሳይፈጠር ስንት ቀን ነበር የቆየው? 5 ቀን ተኩል ነበር የቆየው አይደለ? አሁን ከገነት ሲወጣ ቀጠሮ የተያዘው ስንት ቀን ነው?
5 ቀን ተኩል ከ5 ቀን ተኩል በኋላ በሐሙስ ዕለት ወበመንፈቃ ለዕለት ከ5 ቀን ተኩል በኋላ ምን እልሃለሁ አድንሃለሁ። ይኸውላችሁ አዳም ዓለም ተፈጥሮ ሳይኖር የቆየው ምን ያህል ጊዜ ነበር? 5 ቀን ተኩል ነበር። አሁን ደግሞ እግዚአብሔርን አጥቶ ከገነት ወጥቶ ስንት ቀን መቆየት አለበት? 5 ቀን ተኩል። ስለዚህ ከእግዚአብሔር ጋር ሳንሆን በኃጢአት ከገነት ወጥተን ከመልካም ስራ ወጥተን ከእግዚአብሔር ተለይተን የምናሳልፈው ጊዜ ሳንፈጠር እንደኖርንበት ነው ማለት ነው። እየሰማችሁ ነው? አዳም ሳይፈጠር 5 ቀን ተኩል ቆይቶ ነበር። ተፈጥሮ ኃጢአት ከሰራ በኋላ እንደገና ወደ ገነት ለመመለስ ምን ያህል ጊዜ ተያዘ? 2 ጊዜያቶች ይመሳሰላሉ። ያኛው ሳይፈጠር የኖረበት ነው። ይሄኛው ደግሞ ምን ያለበት ነው? እግዚአብሔርን አጥቶ ከእግዚአብሔር ተለይቶ ተጎሳቅሎ የኖረበት ነው። ስለዚህ በኃጢአት መኖር ሳይፈጠሩ እንደመኖር እኩል ነው እያለ እያስተማረ ነው እግዚአብሔር። ይሄን ያዛችሁልኝ? ይሄን ያዙልኝ። አዳም ተስፋ ይዞ ወጣ። ምን እልሃለሁ አድንሃለሁ የሚል ተስፋ ይዞ ወጣ። ይሄ ተስፋ በምን መንገድ ተፈጸመ? ኦሪት ምን ትመስል ነበር የሚለውን እናያለን። አሁን ያለነው መጽሐፍ ሳይጻፍ ሕግ ሳይሰራ ይሄንን አድርጉ ይሄንን አታድርጉ ተብሎ ሌላ አትስረቅ፣ አትግደል፣ አታመንዝር የሚለው ሕግ ሳይመጣ ሕገ ልቡና ላይ ነው አሁን ያለነው። ሕገ ምንድን ላይ ነው? 3 ሕግ ነው ያለው። ያዙልኝ። ስንት ሕግ ነው ያለው? ሕገ ልቡና፣ ሕገ ኦሪት፣ ሕገ ወንጌል። አሁን ያለንበት ሕገ ወንጌል ነው። ከዚህ ሕግ በፊት ክርስቶስ ከመወለዱ በፊት ኦሪት አልፋለች። ከሙሴ ጀምሮ ያለው ማለት ነው ሕገ ኦሪት ማለት። ከዚያ በፊት ያለው የአበው ዘመን ደግሞ ምንድነው የሚባለው? ሕገ ልቦና። ምን ማለት ነው? እግዚአብሔር ሊያሰራን የፈለገውን ነገር በመጽሐፍ አይጽፍም፣ ልባችን ላይ ነው የሚጽፈው። ያነሳሳናል። ልቡ አነሳሶት አድርግ ያለውን ሰው ተነስቶ ያደርጋል። በቃ በሱ ነው የሚኖረው። እግዚአብሔር ትእዛዙን ልብ ላይ ነው የሚጽፈው። ያ ዘመን ምን የሚመስል መሰላችሁ? ካህን የሚሆነው አንድ ሰው የቤቱ አባወራ ነው። እየሰማችሁ ነው? የቤቱ አባወራ ነው ካህኑ። የዘመን አበው የምንለው ያ ሕገ ልቡና የምንለው በቤቱ ውስጥ ትልቁ ሰው ነው ካህኑ። በቃ የቤቱ አባወራ ነው የሚሰዋው። አዳም ሰው አይደለም፣ የቤቱ አባወራ ነው። እና አብርሃም እየሄዱ ምን ያደርጋሉ? ይሰዋሉ። ምንድን ስለሆኑ? አባት ነው። በቃ ቤቱ ውስጥ አባወራው እንደ ካህን የሆነ። ስለዚህ የዛን ጊዜ ካህንነት በምንድን ነው የሚመጣው? በአባወራነት። እየሰማችሁ ነው? ሕጉ ቅርጽ አልያዘ፣ መስመር እየያዘ አልመጣ። ሕገ ልቡና ነው። መምህራን አልተቀመጡም፣ መጻሕፍት አልተጻፉ። አድርግ ተብሎ የተከለከለ፣ አታድርግ ተብሎ የተከለከለ፣ አድርግ ተብሎ የተፈቀደ የለም። ዕፀ በለስ ነበር፣ አዳም ላይ ቆሟል። ዕፀ በለስ አሁን በእነ አብርሃም ዘመንም አይሰራም። እንደዛ እንደኛ እነሱ ዕፀ በለስ እዚያ ጋር ነው የቀረችው። የት ነበረች? ገነት ውስጥ ያለ ጉዳይ ነው። ከገነት ከወጡ በኋላ ዕፀ በለስ የለም። ስለዚህ መሀል ላይ ያለ የጨለማ ዘመን ነው። በዚያ ጨለማ ውስጥ ያለ አንድ ነገር ብቻ ነው። እሱ ምንድን ነው? ተስፋ በሉና ያዙልኝ በሉ እንጂ ተስፋ ብቻ። ተስፋ እሱን ተስፋ ይዘው ይሄ ሊያድነን ይችላል ብለው ተስፋ በማድረግ ሲሞክሩ፣ በዚህ በኩል መፍትሄ እናገኛለን ብለው ተስፋ ሲያደርጉ ሲሞክሩ ብዙ መንገድ ይለዋል። ያንን ጉዞ ደግሞ በቀጣዩ እናያለን። እግዚአብሔር ለዚያ ሰው ይበለን፣ የሰማነውን ይባርክልን።